Come on, let us rejoice in the Lord Jesus Christ. From slavery of sin, He freed us with His might. Beloved students, parents, and respected teachers and servants of Abuna Gregorius Academies across the U.S., and our distinguished guests who are here today, we want to say welcome again. If you are excited, please show us with a huge round of applause. በአቡነ ጎርጎርዮስ ካለ አካዳሚ የተዋህዶ ቢ የጥያቄና መልስ ውድድር በቺካጎ ከተማ ኢሊኖይ ግዛት ለሁለተኛ ጊዜ The three persons of the Trinity was revealed when the Lord Jesus Christ was blank. A, at Cana of Galilee. B, washing the feet of the disciples. C, baptized in the Jordan River. Or D, in the Last Supper. C, baptized in the Jordan River. All right. ማህበረ ቅዱሳን በአሜሪካ የተለያዩ ግዛቶች 18 የሚደርሱ የአቡነ ጎርጎርዮስ ትምህርት ቤት ያሉት ሲሆን በአጠቃላይ ከ2700 በላይ ህፃናትና ታዳጊ ወጣቶች በቋንቋ፣ በስነ ምግባር፣ በመጽሐፍ ቅዱስ ጥናትና በአብነት ትምህርት የነገይቱን ቤተክርስቲያን ተተኪ ሰውና ማንነቱን የተረዳ መልካም ትውልድ ለመቅረጽ እየተጋ ነው። የዚህ ትጋት አንዱ አካል የሆነው በአሜሪካ ግዛቶች በሚገኙ በሁሉም የአቡነ ጎርጎርዮስ ትምህርት ቤቶች በተደረገ የመጽሐፍ ቅዱስና የቤተ ክርስቲያን ስርዓት የተካተተበት የጥያቄና መልስ ውድድር ለሁለተኛ ጊዜ ዘንድሮም ተካሂዷል። ውድድሩ በመጀመሪያ በእያንዳንዱ ትምህርት ቤት የተካሄደ ሲሆን በማስተባበሪያ ማዕከል ደረጃ በ4 የዕድሜ ክልል ተከፋፍሎም ተካሂዷል። ቤታቸው ተሰራ። የቤቱ ባለቤት ማን ነው? ሀ እኛ፣ ለ እኔ፣ ሐመሮሃ እሷ፣ መ እነሱ። መ እነሱ። መ is correct. በእያንዳንዱ የዕድሜ ክልል 2 ተማሪዎች ትምህርት ቤቶቻቸውንና የማስተባበሪያ ማዕከላቸውን ወክለው ከመላው የአሜሪካ ግዛቶች ተሰባስበው በቺካጎ ከተማ 24 ተማሪዎች ታላቅ ውድድርን አካሂደዋል። ከምስራቅ ማስተባበሪያ በአራቱም የዕድሜ ክልል ከቨርጂኒያ ከተለያዩ ከተሞች የመጡ 8 ተወዳዳሪ ህፃናትና ታዳጊዎች፣ ከመካከለኛው ማስተባበሪያ ከቺካጎ፣ ከዳላስ እና ከአትላንታ የመጡ 8 ተማሪዎች፣ ከምዕራብ ማስተባበሪያ ከፖርትላንድ እና ከሲያትል ኖርዝ የመጡ 8 ተማሪዎች በአጠቃላይ 24 ህፃናትና ታዳጊዎች በ4 የዕድሜ ክልል የመጽሐፍ ቅዱስ የጥያቄና መልስ ውድድር አድርገዋል። የዚህ ውድድር ዓላማ ልጆች በመጽሐፍ ቅዱስ የዳበረ ዕውቀት እንዲኖራቸው፣ ቤተ ክርስቲያናቸውን የሚያውቁ፣ ማንነታቸውን የተረዱ፣ በስነ ምግባር የታነጹ እንዲሁም የአቡነ ጎርጎርዮስ ትምህርት ቤትም ወጥ የሆነ የትምህርት አሰጣጥን እንዲከተል ይረዳዋል ይላሉ በውድድሩ ላይ የመክፈቻ ንግግር ያደረጉት የአሜሪካ ማዕከል ሰብሳቢ ዶክተር መልካሙ። ዛሬ የተሰበሰብንበት የተዋህዶ ቢ ጥያቄና መልስ ውድድር ልጆቻችን በተለያየ መንገድ በማስተማር ቅዱስ ቤተክርስቲያናችን እንዲያውቁ፣ በሁሉም ትምህርት ቤቶች ወጥ የሆነ የትምህርት አሰጣጥ እንዲኖር ለማድረግ ከመጽሐፍ ቅዱስ ጋር እንዲቀራረቡ፣ ጤናማ ፍክክር እንዲያደርጉና በመድረክ ላይ ራሳቸውን በነጻነት እንዲገልጹ የተዘጋጀ እንጂ የዕውቀት መፈተኛ ብቻ አይደለም። ይህ ውድድር ሁለተኛ ዙር የተካሄደ ሲሆን የበለጠ ወደፊትም ተጠናክሮ ይቀጥላል ብለን እናስባለን። የቅድስት ቤተክርስቲያን አገልግሎት በዘራው ባለው ዓለም ለማስፋፋት ሐዋርያዊ ተልእኮ ለሁሉ ተደራሽ ለማድረግ በተተኪ ትውልድ ላይ ማተኮር እጅግ አስፈላጊ ነው። በዚህ ሀገር በልጆች ላይ ያሉ ተግዳሮቶች ብዙ ናቸው። ነገር ግን ተስፋ ሰጪ ስራዎችም እንደዚሁ ብዙ ናቸው። በየአጥቢያው የተጀመሩ ትምህርቶች በተደራጀ መልኩ እየተጠናከሩ መቀጠላቸው የዚህ ትልቅ ተስፋ አንዱ ምልክት ነው። ይህ ስራ የአንድ አካል ብቻ ኃላፊነት አይደለም። የአባቶች ጸሎት፣ የእናቶች ትጋት፣ የመምህራን መስዋዕትና የወላጆች ክትትል፣ የወጣቶች ተሳትፎና የተደራጀ የማዕከላት የተደራጀ አገልግሎት ድጋፍ ውጤት ነው። ልጆቻችን በእምነት ማሳደግ ማለት የነጓን ቤተክርስቲያን ማጽናት ማለት ነው። ስለዚህ ለዚህ አገልግሎት ሁላችንም በመትጋት የልጅነት ግዴታችንን መወጣት ይኖርብናል። ይህ መርሃ ግብር በዚህ መልኩ እንዲዘጋጅ ላደረጋችሁ የአቡነ ጎርጎርዮስ ትምህርት ቤት አስተዳደር ቦርድ፣ የአሜሪካ ማዕከል የግራንት ኦፊስ፣ መምህራን፣ ተማሪ ወላጆች፣ አገልጋዮችና ከአዳራሽ ዝግጅት ጀምሮ እንግዶችን በመቀበል በማስተናገድ ትልቅ አስተዋጽኦ ላደረገው የቺካጎ ንዑስ ማዕከል አባላትና
የአቡነ ጎርጎርዮስ ተማሪ ወላጆች በማዕከላችን ስም ምስጋናዬን ማቅረብ እወዳለሁ። የሰራችሁት ስራ ከመድረክ ዝግጅት በላይ ለቤተክርስቲያናችን ያላችሁን ቅን ፍቅር የሚያሳይ ነው። ይህ የተዋሕዶ ቢ የጥያቄና መልስ ውድድር አንዱ መታያ ይሁን እንጂ ማኅበረ ቅዱሳን በአሜሪካን ሀገር ዘርፈ ብዙ አገልግሎትን እየሰጠ እንደሆነ የማኅበሩ ሰብሳቢ ይገልጻሉ። ማኅበረ ቅዱሳን ቤተ ክርስቲያን ሁለንተናዊ የመሪነት ሚናዋን ስትወጣ ማየት የሚል ከፍ ያለ ራዕይ ይዞ በመስራት ላይ መሆኑንም አስገንዝበዋል። ማኅበረ ቅዱሳን ቤተ ክርስቲያን ሁለንተናዊ የመሪነቷን ሚና ስትወጣ ማየት የሚለውን ከፍ ያለ ራዕይ ለማሳካት 9 ዓላማዎችን ቀርጾ አገልግሎት እያከናወነ ይገኛል። ከነዚህ ዓላማዎች መካከል 5ኛው ዓላማ የተተኪውን ትውልድ ለማጎልበት የሰንበት ትምህርት ቤቶችን አቅም በማጠናከር የሕፃናትና የወጣት የተተኪ ሚናን ማሳደግ የሚል ዓላማ ያለው ነው። በዚህ አስፈላጊ ዓላማ ስር ማኅበረ ቅዱሳን በአሜሪካ በርካታ ፍሬያማ ስራዎች በእግዚአብሔር ፈቃድ እያከናወነ ይገኛል። በተለያዩ የሀገሪቱ ግዛቶች 18 የአቡነ ጎርጎርዮስ ትምህርት ቤቶችን በመክፈት ከ2700 በላይ ተማሪዎችን ወይም ሕፃናትና ታዳጊ ወጣቶችን በቋንቋ፣ በስነ ምግባር፣ በመጽሐፍ ቅዱስ ጥናትና በአብነት ትምህርት ቤት በማስተማር ላይ ይገኛል። ከዚህ በተጨማሪ በዲያቆናት አገልግሎት ዘርፍ የተለያዩ ውይይቶች፣ ስልጠናዎችና ጥናታዊ ጽሑፎችን በማቅረብ ከቤተ መቅደስ አገልግሎት ጋር በተያያዘ ክህነታቸውን ጠብቀው ስራ ቤተክርስቲያን በሚገባ ተረድተው በጽናት እንዲያገለግሉ የሚያግዙ ስራዎችን እየሰራ ነው። ይህ ስራ በውጭ ሀገር ለሚያደርጉ ልጆች በእጅጉ ወሳኝ ነው። ምክንያቱም ቋንቋና ባህል በተለያዩ ህይወት ሁኔታዎች መካከል ደድ ሆነው እንዲያገናኙ ያደርጋል። ልጆቻችን ስራ ቤተክርስቲያን በሚገባ እያወቁ እንዲያድጉ ቋንቋን እንደ መሳሪያ ማድረግም አስፈላጊ ነው። በተለያየ ከፍተኛ ትምህርት ተቋማት 26 ግቢ ጉባኤያት በማቋቋም ተከታታይ ኮርሶችንም እንደዚሁ እየሰጠ ይገኛል። ከፍ ሲል በማኅበረ ቅዱሳን የተቋቋመው የስድስት ሴሚናሪን በመጠቀም የስነ መለኮት ትምህርትና የግዕዝ ቋንቋን ትምህርት እንዲማሩ በአሶሺየት ዲግሪና በዲግሪ መርሃ ግብር እንዲሳተፉ ትልቅ ስራ እየተከናወነ እንደዚሁ ይገኛል። ከአቡነ ጎርጎርዮስ ትምህርት ቤት ጀምሮ በተተኪ ትውልድ ፕሮግራሞች እና በግቢ ጉባኤ በማለፍ ከዚያም ወደ ሴሚናሪ የሚደረግ ተያያዥ አገልግሎት መስመርን በመገንባት የቤተ ክርስቲያን የተተኪ ሚና እንዲወጡ የሚረዱ ጥረቶች እየተደረጉ ናቸው። ልጆቻችን በአካል እንዲያርጉ ብቻ ሳይሆን ነገ ለቤተ ክርስቲያን የሚቆሙ መሪዎች፣ አገልጋዮች፣ መምህራንና የእምነት ጠባቂዎች እንዲሆኑ የሚያዘጋጅ ነው። ብርቱ ፍክክር በታየበት በዚህ የተዋሕዶ ቢ የጥያቄና መልስ ውድድር የምዕራብ ማስተባበሪያን ወክለው ከተገኙት ትምህርት ቤቶች መካከል አንዱ የሆነው የፖርትላንድ ግንኙነት ጣቢያ አቡነ ጎርጎርዮስ ትምህርት ቤት ከፍተኛ ውጤት በማምጣት የአጠቃላይ ዋንጫው ተሸላሚ ሆኗል። Put your hands together for the official winner. Portland, Oregon. If we could have all of the Portland contestants come up to the stage. We invite all the students and the director of the school, Ato Deriba, to come to the stage in order to receive this trophy from our father. እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን። ያው ቃል እግዚአብሔር እንደሚለው ልጅህን በመሄድበት ምራው ይላል አይደል? ከዛ በቃል እግዚአብሔር ከተመራ ከሸመገለም በኋላ ከዛ ፈቀቅ አይልም ሚል ትምህርት ያው በትንሹም ቢሆን አይተናልና እሱን ማበረታታት አለብን። ይሄ ጅማሮ ነው። እንደ ማሳያ ነገር መውደቅና ማለፍ የለም። ወይ ጥሩ ነጥብ ስላመጡ ወይ ስለወደቁ የሚል የለም በክርስትና። ዋናው ምንድነው? ይሄንን ሽልማት መያዝ ወይ ደግሞ ሌላ ነገር ሳይሆን በህይወት ሲኖርበት ነው። እና ምንድነው ልጆቻችን እንዲያው እግዚአብሔር በዚህ እንዳስጀመራቸው ባለፍሬ እንዲሆኑ የእሱ መልካም ፍቃድ ይሁንልን። ትልቁ ነገር ፍሬ ማፍራት ነው። ቤተሰቦች በዚህ ላይ አጠንክረን መስራት አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኛ ብቻ መሆን የለባትም የሚለውን አቋም መያዝ አለብን።
ማን ነው ለኢትዮጵያውያን ብቻ ያደረገው? ለምን ነጮች አይመጡም? ጥቁሮች ለምን አይመጡም? አፍሪካውያን ለምን አይመጡም? እና በሚገባቸው ቋንቋ ልጆቻችን ላይ ከሰራን እነሱ ደግሞ ሌሎች ላይ ይሰራሉና ትልቅ ስራ ይጠበቅብናል የሚል መልእክት ለማስተላለፍ ነው። በርትተን መስራት አለብን። የሚቀጥለው ዓመት ይህንን ዋንጫ መውሰድ የምትፈልጉ ያው በደንብ መስራት አለባችሁ ማለት ነው። በውድድሩ ላይ ከተለያዩ የአሜሪካ ግዛቶች የመጡ አባቶችና የተማሪ ወላጆች የውድድሩ ጠቀሜታና ለልጆችና ለነገው ትውልድ እየተሰራ ያለውን ጥረት ማበረታተዋል። ምናልባት ብዙ ላንገነዘበው እንችላለን፣ ግን ታሪክ ነው እየተጻፈ ያለው። ምክንያቱም ህይወት የሚኖረው ወደፊት ነው። ቤተክርስቲያንም እንግዲህ እስካሁን የመጣንበት ታሪክ አለ፣ እሱም ማጥናት አለብን። ግን ስለ ወደፊቱ ደግሞ በደንብ አድርገን ካልሰራን የነገ ቤታችንን ካሁኑ መሰረት ካላስያዝን ቅድም እዚሁ ጥያቄውም ላይ አንድ ጥያቄ ተጠይቆ ነበረ። ብልህ ሰው ቤቱን በአለት ላይ ይሰራል። አለት ላይ የተሰራ መሰረት ያደረገ ቤት ደግሞ ነፋስ ቢመጣ ዝናባት ቢዘንቡ ጎርፍ ቢጎርፍ እነዚህ ሁሉ ቢገፉት ሊወድቅ አይችልም። ለምን? መሰረቱ በአለት ላይ እና ስለሆነ የሚል ነው። ስለዚህ ልጆች ላይ ስራ መስራት የሚለው ሀሳብ እውነት ይሄ ትልቁ የቤት ስራችንም እንደገና ደግሞ ነገን መቅረጽ የምንችለው ነገ ቤታችን ያው ከጊዜ ወደ ጊዜ የቤተ ክርስቲያን ላይ ያለው ፈተና፣ በዓለም ላይ ያለው ፈተና፣ አጠቃላይ በጎ ነገር በምንላቸው ነገሮች ላይ በጎ ነገር ብለን በምንገልጻቸው ነገሮች ላይ ያለው ፈተና ከጊዜ ወደ ጊዜ እየባሰበት እንደመጣ ለሁላችንም ግልጽ ነው። አሁን ድሮ ለመስማት የምንሰቀቀው ለማየት የምንሰቀቀው ነገር አሁን በአደባባይ ሕግ ሆኖ ጨለማው ብርሃን የሆነበት፣ እውነቱ ሐሰት የሆነበት፣ ሐሰቱ ደግሞ በመድረክ ላይ የሚዘፈንለት ሐሰት እውነት ተደርጎ የሚገለጽበት ጊዜ ላይ ደርሰናል። ይሄ ለምንድን ነው? ምናልባት ሐሰት ምናልባት ጊዜ ወስዶ ብዙ ስራ የሰራው ስራ ይኖራል ማለት ነው። ስናየው ምናልባት ከባድ ሊመስለን ይችላል። ከከባድ ተራራ ጋር እየተጋፋን ሊመስለን ይችላል። የእውነት ጥቂቷ ትበቃለች የሐሰትን ክምር ለማፍረስ። በጣም ጥሩ ጊዜ ነበራቸው። በጣም በዙም ላይ እየተገናኙ ታይም ሰጥተው በጣም ፕራክቲስ ያደርጉ ነበረ። ከነሱ ይልቅ ደግሞ ለኛም ራሱ በጣም ትምህርት ሆኖናል። እኔ በጣም ብዙ ነገር ተምሬበታለሁና በጣም ደስ ብሎናል። ሲያጠኑ ፍላጎት ነበራቸው። ራሳቸው ጠይቀው ነው የሚያጠኑ የነበረው። አሁንም ደግሞ ይበልጥ ለማወቅ ጉጉት አላቸውና ጥሩ ነበረ። እኛ እንዳውም እንትኑን አላላቸው እሷ ኤቭሪዴ እሱ ጋር እንዲደወልላት ትፈልጋለች እና ከሱ እናት ጋር ቴክስት ተደራርጋቸዋል ወይ ትለኛለች። አዎ ቀን እንቀጣጠራለን። ከትምህርት ቤት መልስ በሳምንት አንድ ቀን በጣም ፕራክቲስ ያደርጉ ነበርና እንግዲህ ትምህርቱም እንዳለ ነው። በጣም ብዙ ነገር አለባቸው፣ ግን በጣም ጉጉቱ ስላለባቸው ባይብል ሁሉ እየከፈቱ እያጠኑ በጣም ጥሩ ጊዜ አሳልፈዋል እና በጣም ጥሩ ጊዜ ነበራቸው። አው እንዳልኩሽ ያው በፍላጎት ነው ልጆቻቸውና አስገድደንም አይደለም። ይሄን ለማድረግ ፍላጎት ነበራቸው በጣም። ለዛ ነው አብሬ እቀመጣለሁ በሚያጠኑ ሰዓት የሚያስቸግራቸው ነገር ካለ ከተለማመዱ በኋላ ደግሞ ያንን በማብራራት አግዘው ነበረ። It was a little surprising for me, especially at first when we got one of the questions wrong. I definitely wasn't expecting us to come out on top, like you said. But yeah, it was very surprising and it felt very great to come in first place. I honestly did not expect it, truth be told, because when I came here to the competition, I knew like there were kids from like all around the US coming, so I realized that it wasn't going to be like an easy win like it would be if it wasn't happening in the Portland. So
definitely getting it was definitely surprising. So that's all I have to say regarding that. So በተለይ ውድ ወላጆች ልጆቻችሁ በመንፈሳዊ ትምህርት እንዲያድጉ በቤተ ክርስቲያን ውስጥ በማበረታታት በጊዜ በክትትልና በጸሎት የምታደርጉት ድጋፍ ከፍተኛ ነው። የልጆቻችሁ ዛሬ ላይ ስኬት በዚህ መልኩ በቤታችሁ ውስጥ በተደረገ ጥረት ላይ የተመሰረተ ነው። ስለዚህ እናንተም ተሳትፎ በትልቁ በክብር የሚጠቀስ ነው። The goal is not to separate the winner from the others. Okay? As you guys showed good manner and behavior during the competition at school level, then at regional center, whether you win or not, make sure to congratulate the others. The purpose is, as we said, to disseminate God's word to the rest of the world and to make you prepare to spread God's word at the same time. And on the other side, our goal is to make sure that as Abuna Gorgorios board, we want to make sure that all schools are following the same curriculum. This is going to enforce that. ይሄ የመሸነፍ ጉዳይ አይደለም። ሁሉም አሸናፊዎች ናቸው። ምናልባት እንደውም ቤትም ሰማ ነበር አንዳንድ ጊዜ የኔ ልጅ ህሩይ ጋር አንዳንድ ጥያቄዎች ሲጠየቁ ስሰማ ሁሉም መልስ ይመልሳሉ። ኦልሞስት ተመሳሳይ ነው እውቀታቸው ማለት ይቻላል። እና ይሄ ግን ምንድነው እንትናችንን መሰባሰባችንን የበለጠ እንዲያጠናክረው ደግሞ ትምርታችንንም የበለጠ ትርጉም እንዲሰጠው ማስተማራችን ራሱ ትርጉም እንዲኖረው ልጆች እንደዚሁ እንዲተዋወቁ አሁን ከተለያዩ ክፍለ ሀገሮች መጥተው ልጆች ተዋውቀዋል አይደለ? እንደዚሁ ነው እንግዲህ ማህበረሰብ የሚገነባው መተዋወቅ የሚኖረው አንዱ ካንዱ ጋር። አሁን ቅድም እዚያ ጋር ሲጮህ ነበር ምን አንዳንዱ አትላንታ ይላል፣ አንዳንዱ ኤልኤ ይላል፣ አንዱ እና እዛ ሄደው ማየት የሚፈልጉት ቤተክርስቲያን አለ፣ እዛ ሄደው ማግኘት የሚፈልጓቸው ልጆች አሉ። እኛ ከምናስበው በላይ አሁን ብዙ ዲያቆናት አሉ አሁን ብዙ በየስቴቱና እኛ ከምናስበው በላይ እርስ በርሳቸው ይገናኛሉ፣ ይነጋገራሉ። የሚነጋገሩበት መንገድ ብዙ ነውና እንዲህ አይነቱ መድረክ ደግሞ ስናዘጋጅ የበለጠ ትርጉም እንዲኖረው ይሆናልና እግዚአብሔር ይመስገን እዚህ ጋር መድረሳችን። በጣም የኔ ልጆች የጠቀማቸውን ነገር ለሰው አድቫይስ አደርጋለሁ። የገቡም ልጆች አሉ፣ እነሱን አይተው በብዙ ነገር የገቡም ልጆች አሉ እና ለሌላውን ሰው ከኔ ይልቅ ደግሞ ቤተክርስቲያንም ሲሄዱ በጣም ጎበዝ ስለሆኑ ስለሚያዩዋቸው ብዙ ሰው ይጠይቀናል። የት ነው የሚማሩት ይለናል። ማህበረ ቅዱሳን ላይ ነው ጎርጎሬስ ነው የሚማሩት እንላለን። በዛ መሰረት ጥሩ እንትን አላቸው። ልጆቹ ይሄ ነገር ውስጣቸው እንዲሰርጽ ከኛ ይጀምራልና በተለያየ አጋጣሚ ማስታወስ አሁን እኔ የማደርገው ምንድነው ትምህርት ቤት ጧጧ ሳደርሳቸው መኪና ውስጥ እንደዚህ አይነት ነገር እየተወያየን ነው የምንሄደው። የበዓላት ቀን ከሆነ የቅዱሳን ቀን ያንን አንስተን ዛሬ እንደዚህ ነው ዛሬ የሆነበት ነው ያን የምናውቀውና ካፍላ ልጆቹ ከዛ የተነሳ ነው ፍላጎት የሚያድርባቸውና ራሳቸው ጠያቂ ይሆናሉ። ከዛ My parents definitely influenced me into doing this because my mom would always basically push me into doing these types of things and so my parents encouraged me to do this, and also they told me it's also about spreading God's word and not just about winning or losing, and also it would help me with my spirituality and my spiritual growth. እኔ ዋናው ያው ማሸነፍ ደስ ይላል አይደል? ሁሉም ልጆች የኛ ልጆች ናቸው። እኔ ግን ለልጄ ራሱ የመከርኳት ነገር ምንድነው አሸነፍሽም አላሸነፍሽም ዊነር ነሽ ሁልጊዜ። ሁለተኛ ባይብሉን በደንብ ማወቃቸው ራሱ በዚህ በደንብ አንብበዋልና ያው ደስታ መጪስ ደስ ይላል፣ ደስ ብሎናል። በጣም ማሸነፋቸው ደግሞ እጥፍ ድርብ ለሌሎቹም ልጆች አልተሸነፉም ነው እኔ የምለው። ማጥናታቸው ራሱ ትልቅ ነገር ነውና መልካም እድል ለሁሉም ልጆች፣ ሁሉም አሸናፊ ናቸው። መልእክቱ ላይ መጀመሪያ ይሄ ጉባኤ ሲከፈት እንደተላለፈው አሸናፊ ተሸናፊ የዛን ነገር አይደለም። እኛም ቤትም ስንነግራቸው የነበረው አንደኛ ነገር የክርስትናችሁ ምን ላይ እንዳለም የሚነገር አይደለም። ይሄ እንደዛ ማለት ሳይሆን ተወዳድራችኋል፣ ካሸነፋችሁ ልክ ነው፣ ጥሩ ነው፣ ደስ ይላል። አላሸነፋችሁ ማለትም ምንም አይደለም። በእርግጥ አዎ ልጆቹ ደስ ብሏቸዋል፣
እኛም ደስ ብሎናል። ለበለጠ ደግሞ እንዲጓጉ ያረጋቸዋል። ትልቁ ነገር ለሚቀጥለው ይበልጥ የሚያውቁ ይበልጥ እንዲማሩ ይበልጥ እንዲያነቡ ያረጋቸዋል። ምናልባት ከ10 ዓመት በፊት ከ5 ዓመት በፊትም ራሱ ምናልባት እዚህ አቡነ ጎርጎርዮስ ትምህርት ቤት ሲቋቋም በየስቴቱ እንዲህ አይነት ነገር ላይ እንደርሳለን። እንዲህ አይነት እንደው ጽዳቱ የተስተካከለ ያማረ አዳራሽ ውስጥ ተቀምጠን ከየስቴቱ መተው ልጆች እንደዚህ ውድድር አድርገው ሽልማት እንዲህ አይነት ነገር ማንም አስቦት ያቅም። መንፈስ ቅዱስ ብቻ ነው እግዚአብሔር ብቻ ነው ይሄንን የሚያውቀው። ግን ለኛ ለዛ እቃዎች ሆነን መገኘት አገልጋዮች ሆነን መገኘት በጎ ህሊና ይዘን መገኘት ትልቁ ነገር እሱ ነው። ከዚያ ውጪ በማህበረ ቅዱሳን ህይወት ውስጥ በማህበረ ቅዱሳን አገልግሎት ሂደት ውስጥ በውጤቱ ነው እንጂ ብዙ ጊዜ ፕላን ለማድረግ ይሞከራል። ግን ከፕላኑ ከእቅዱ በላይ ሆኖ ነው የሚገኘው ውጤቱና የዚህ አካል የሆነን ሁሉ በእውነት ትልቅ ደስታ ሊሰማን ይገባል። ፍጻሜያችን ደግሞ ዋናው ትልቁ ነገር ፍጻሜ ስለሆነ ፍጻሜያችንን እግዚአብሔር ያማረ ያድርግልን። እዚህ ያየናቸውን እነዚህም ቡቃያዎቻችንን ደግሞ አድገው አብበው ፍሬ አፍርተው በአደባባይ ለቤተ ክርስቲያን የሚመሰክሩ አድርጎ እግዚአብሔር ያሳየን። የዚያ ፍሬ ተጠቃሚዎች ለመሆን እግዚአብሔር ሁላችንንም የበቃን ያድርገን። በሚቀጥለው ዝግጅታችን በተለያዩ የዕድሜ ክልል ተከፋፍለው የተካሄደውን የመጨረሻውን ዙር የጥያቄና መልስ ውድድር ሙሉ ዝግጅት ይዘንላችሁ የምንመለስ ይሆናል። ይቆየን።